ፈርስት ፔመንቱ ነው በ15 ይገባለታል። 59 ሚሊዮን ታይቶለታል። 1.5 ሚሊዮን ህዝብ አክቲቭ ሆኗል። በዚህ ቪዲዮ ስንት ሰራ? 1048 ዩቲዩብ ላይ ብትሰሩ በአንድ ቪዲዮ ይሄ አይሰራም። ከባህል ያፈነገጠ ሰዎችን የሚጎዳ ኮንተንት ሳትሰሩ ቲክቶክ ላይ ቪዲዮዎችን አፕሎድ አድርጋችሁ ገንዘብ ማግኘት ትችላላችሁ። ፋይናንስ ላይ እንደዚህ ጀነሬት ማድረግ ትችላላችሁ የሚል በጣም ጥቂት ሰው ይመስለኛል እስካሁን ያየሁት ዶንኪቲዩብ እሸቱን ከዛ ቀጥሎ ኢንካም ጀነሬት አድርጉ እንዲያርጉ ብሎ ያየሁት አንተን ነውና በጣም ለሀገርም ለትውልድም ቅን የሆነ አስተሳሰብ ነው። አሁን በጣም ነው ማስከፈላችሁ ምንድነው የእናንተን ሪዛልት ፈልጋለሁ። ሐዋሳም ስላለን ዴሊ ነው የሚያስቸግራችሁን ነገር እዚህ ጋር የኛ ልጆችም አሉ። እዚህ የተዘረዘሩት ሁሉም አለኝ ዋይፋይ ጀምሮ ከሁሉም ነገር አለኝ። ጠብቄ የመጣሁት ነገር ነበረ እንደነገርኩ ጀምሬያለሁ። የተወሰነ የሆኑ የነበሩ ክፍተቶችን ለመሙላት የሚሆን ነገር አግኝቻለሁ። አንኢምፕሎይመንት በጣም በዝቷል። ድርጅቶችም ብዙ የቀጠሩ አይደለም። እኔ የመጣሁት ከሻሸመኔ ነው። ረጅም ጊዜ እከታተላለሁ። አዲስ አበባ እንደሆንክ ነበር የማውቀው። እንደነሸቱ ምናምን ስልጠና መስጠት ነበር ይመስለኝ እና እዛ ከፍዬውላ ልማር ነበርና ብዙ ጓደኞቼ እዛ አሉ። እስኪ አንተ ቼክ አድርገህ ተምረህ እኛ በቀጣይ ደግሞ እንሄዳለን ብለውኝ ነው እዚህ የመጣሁት። ወቁንም አላውቀውም አጠያይቄ ነው የመጣሁት እና በጣም ደስ ብሎኛል። መጀመሪያ የማውቀው እውቀትና አሁን በጣም ይለያያል። ሰፊ እውቀት ነው ይዤ የሚሄደው። ስራ ላይ እንደማውለው ደግሞ እርግጠኛ ነኝ በራሴ ማለት ነው። ምክንያቱም እዚህ የተዘረዘሩት ሁሉም አለኝ ዋይፋይ ጀምሮ ከሁሉም ነገር አለኝ። ትልቅ እውቀት ነው ያገኘሁት። ግን እንዲህ ተምሬ በስራ ላይ ያለውኝ የከበሩኝ ነገሮች መጥቼ ለመጠየቅ ቢሮ ክፍት ቢሆን እና ደግሞ እንደዚህ አይነት ነገሮች ቢዘጋጁ አሁን እዚህ ተገኘ ሌላ ያልተገኘ እንዲማር ሶሻል ሚዲያ ላይ በትለቅ እንከታተላለን። ብዙ ሰው ነው የሚከተል እና ሌሎችም ጥያቄዎች የከበሩኝ ጥያቄዎች ሙከራ ላይ ያለሁኝ ብዙ ነገሮች ያጋጥማሉ። ተስፋ ላለመቁረጥ መጥቼ እንዲህ ሆነብኝ ብለ እንደ ወንድም ምትረዳን ነገር ካለ እና ሌሎች ኮርሶች ደግሞ ቢዘጋጁ ሌላ ኮርስ ይሄ ራሱ ቢደገም መጥቼ እንደመራ እርግጠኛ ለምን 3000 ብር አይሆን ችግር የለብኝ። ግን እንደዚህ አይነት ነገሮች ቢኖሩ አሪፍ ነው። ጠብቄ የመጣሁት ነገር ነበረ እንደነገርኩ ጀምሬያለሁ። የተወሰነ ነው የሆኑ የነበሩ ክፍተቶችን ለመሙላት የሚሆን ነገር አግኝቻለሁ። አሁን ጥርጣሬ የነበሩ ነገሮች ማለት ነው እና እንደ ኮሚኒቲ ደግሞ ቅድም እንዳልኩት እርስ በርስ እየተጋገዝን ብዙ እንደምንሰራ ተስፋ አድርጋለሁ። አንተም አሪፍ ነው ቀጥል፣ ብዙ ለውጥ እንደምታመጣ እኔ በእርግጥ ስመጣ ብዙ ነገር እንደዚህ በጣም ዲቴል የሆነ ነገር አውቃለሁ ብዬ አልነበረም። ምክንያቱም አጭር ሰዓት ነው እና ደግሞ ያው ብዙ ነገር የተወሰነ የሆነ አይዲያ ይዤ እመለሳለሁ የሚል ነበረ። ግን ቶታሊ አይምሮዬን የቀየረ ነው። ምክንያቱም አብዛኛው ሰው ስክሮል እያደረገ ነው የሚተኘው። እኔ ኢቭን በእኔ ኢንቫይሮንመንት ያሉ ልጆች አይቶ ወይ እኛ ጋር የሚሰሩትን ቲክቶኮች ስክሮል አድርጎ ነው የሚተኛው እንጂ ኢንፋክት የሚያመጣውን ዶላር በዚህ ደረጃ የተረዳ ሰው ያለ አይመስለኝም። እኔም ስላልተረዳው ማለት ነው። ስለዚህ ሰፊ ጊዜ ያለ ማታ ላይም ስራ ያለው ሰውም ሰፊ ጊዜ ስላለ ይሄን ነገር ሁሉም ሰው መጥቶ እንደዚህ ቢሰለጥን ቢያውቅ ሞር የተሻለ ኢቭን አብዛኛው አሁን የምናየው አንኢምፕሎይመንቱ በጣም በዝቷል። ድርጅቶችም ብዙ የቀጠሩ አይደለም። ስለዚህ ወጣቱ ባለው እውቀት እንደዚህ አይነት ፕላትፎርሞች ላይ ገብቶ ቢሳተፍና ቢሰለጥን ቢያይ ሀገርን ሊቀየር የሚችል ብዙ ነገሮች ፋይናንሻሊ ራሱ ሀገርን የተሻለ ኢንካም ሊያመጣ የሚችል ነው። እኔም ፐርሰናሊ በዚህ ደረጃ እንደዚህ ይገርሆነ እንደዚህ ወጣቱን ሰብስበ እንትን ማለት በእውነት ነው የምልህ ምስጋና ይገባሃል። ምክንያቱም ይሄ ከአልቲቲዩድ የሚመጣ ነው። ፖዚቲቭ የሆነ አልቲቲዩድ ያለው ሰው ነው በዚህ ደረጃ ኢንካም ጀነሬት አርጉ ስሩ ብሎ መምጣት ማለት ይሄ በቃ ጥሩ ሜንታሊቲ። ፋይናንስ ላይ እንደዚህ ጀነሬት ማድረግ ትችላላችሁ የሚል በጣም ጥቂት ሰው አስተምር ብሎ የተነሳ ይመስለኛል እስካሁን ያየሁት ዶንኪቲዩብ እንትና ነው እሸቱን ከዛ ቀጥሎ ኢንካም ጀነሬት አርጉ እንዲያርጉ ብሎ ያየሁት አንተን ነውና በጣም ለሀገርም ለትውልድም ቅን የሆነ አስተሳሰብ ነው። በጣም ይሄ ይበል የሚያሰኝ ነው። መቀጠልም አለበት። በጣም እናመሰግናለን። እኔ የተሻለ ነገር አግኝቻለሁ። ሌሎችም መጥተው ይሄን ነገር መሰልጠን አለባቸው። እኔም ፑሽ አደርጋለሁ። እኔ ብቻ አይደለሁም ላይክ ፋሚሊ ላይ ራሱ ቁጭ ብዬ እያሰብኩ ነበር። ማለት ሞባይል ስማርትፎን አላቸው ግን ዝም ብለው በማይረባ ነገር አይተው ከዛ በኋላ ወይ ዋይፋይ ከሆነ ወይም ደግሞ የሞሉት ካርድ ሲያልቅ ነው የሚቆሙት። ስለዚህ ይሄን ነገር ግን ቢጠቀሙ ቢያዩ በጣም ብዙ ሰው መቀየር ይችላል የሚል ሐሳብ ነው ያለኝ። በጣም አመሰግናለሁ። እዚህ ነገር በመገናኘታችን በጣም ደስ ብሎኛል ከምንም በላይ እና ብዙዎቻችን እንደተባለው ሶሻል ሚዲያ ላይ እንዴት ነው በቲክታክ ዶላር ማግኘት የሚቻለው የሚባለውን ነገር ብዙዎች ሲያሳዩ አይተናል። ግን እንዴት ነው የሚለውን ነገር ዲቴል የሚያሳየን አልነበረም እና የምናውቀው ብዙዎቻችን እኔም የማውቀው እስካየሁት ድረስ ላይቭ ላይ ምናምን ገብቶ በጊፍት ምናምን ነው
ዶላር ሲሰበስቡ ያየ ነው እና በዚህ ሲስተም ደግሞ እንዳለ ብዙም አናቅ። ያን ነገር ደግሞ እዚህ ሀገራችን ሐዋሳ ድረስ መጥቶ ደግሞ ማግኘታችን ትልቅ ነገር ነው። ምክንያቱም ምን ያህል ብር ከፍሎ እንደሚሰለጥኑ እናውቃለን ሌላ ቦታ እና በትንሽ ፕራይስ እንደዚህ አይነት ነገር ማግኘታችን በጣም ደስተኛ ነኝ እንደኔ እንደ ግለሰብ እና ካሁን በኋላ ቲክታክን ስገባ ነው የምገባው አይቶ ስክሮል አድርጎ ለመውጣት ሳይሆን ላይክ በቃ እያንዳንዱ ነገር ዶላር እንደሆነ ማሰብ መቻል አለብኝ። ቲክታክ ማለት ቢዝነስ ነው የሚለውን ነገር ካሁን በኋላ አይምሮ ውስጥ አስቀምጣለሁ እና በጣም ነው የተመቸኝ። እኔ እንጃ እኔ ብዙ ልጆችንም ካሁን በኋላ ኢንቫይት ማድረግ ነው ይመስለኝ። ምክንያቱም ኢነርጂ ያላቸው ልጆች አሉ፣ እኔ አጠገብ ኢነርጂ ያላቸው ልጆች አሉ ከኔ በላይ መስራት የሚችሉና ይህንን ነገር በደንብ አፕግሬድ አደርጋለሁ ብዬ አስባለሁ። ሞር እንዳልኩ ቅድም ሐዋሳ ላይ መኖሩ ለእኛ ትልቅ ነገር ነው እንደ እድልም ነውና በጣም ነው የምናመሰግነው። እሺ እኔ ያለኝ አስተያየት በጣም ደስ ብሎኛል። እዚህ በመሆኔ በጣም ትልቅ እውቀት ነው ያገኛለው ማለት ነውና ሌላ ስፍራ ላይ በብዙ ብሮች ነው ይሄ እውቀት የሚሸጠው ማለት ነውና እዚህ ጋር ያንተ ያለን እውቀት ደግሞ በነፃ ነው የሰጠን ማለት ነውና ይሄ በጣም ደስ የሚል ቅንነት ልብ ነውና በጣም ደስ ብሎኛል። እዚህ ከዚህ በፊት በነበረው በዩቲዩብ ኮርስም ራሱ እኔ በጣም ተጠቅሜያለሁ። በ12 ቀን ውስጥ ላይ ነው ከአንድ 2000 ሰብስክራይብ የደረስኩት ማለት ነውና በጣም ከዛ በፊት ቻናሎችን ከፍቼ አውቃለሁና ነገር ግን ላይክ ምንም 30 22 ምናምን ሰብስክራይብ ነበር የሚደርስ የነበረው ማለት ነውና እዛ በተማርኩት እውቀት ግን በ12 ቀን ውስጥ ላይ 2000 ሰብስክራይብ መድረስ ችዬ ነበርና እዚህም በቲክቶክም የተማርነው ደግሞ ከሰራን ካደረግነው ምንም ጥያቄ የለውም ላይክ ኮንሱመር ከመሆን ወደ ፕሮዳክቲቭ ወደ መሆን የምንቀየር ይመስለኛልና ጊዜያችንን ተጠቅመን እውቀታችንን ካንተ የተማርነው እውቀት ተጠቅመን ገንዘብን ሜክ ማድረግ የምንችል ይመስለኛልና ለዛ ደግሞ በጣም ደስ ብሎኛል። ኢትዮጵያዊ በጣም ጊዜ አለው እና ካለው ጊዜ የተወሰነ ጊዜ ቆርሶ አምጥቶ እዚህ የሆነ ነገር ቢማር በጣም የሚጠቀም ይመስለኛልና ቴንኪው በጣም በቴንኪው ብቻ እንትን የሚል አይደለም። እኔ በጣም አመሰግናለሁ። ለምን ብዙ ጊዜ በቃሉ አይገኙም ብዙ ሰዎች በቃሉ ብዙ ጊዜ አሁን እንደዛ አይነት ሞክሬ ግን በተግባር አገኝቼ አላውቅም። ግን አሁን የመጀመሪያ ዙር ነው በተግባር እንደዚህ በቃል ሊያገኝ የቻልኩት እና ብዙ ሰዎች ለምን እንደሆነ አላውቅም እንድታምን እድል አይሰጡም። ግን ቲክቶክ ላይ ብቻ አውርቶ ቁም ነገር አያደርጉም። ግን አንተ ቁም ነገር ስለደረግክም በጣም ብዙ አመሰግናለሁ። ብዙ ሰዎችም ደግሞ ቀልድ ነው ብሎ ይዋሻል ብሎ ከሚቀር መጥቶ ቢያይ ደስ ይለኛል ብሎ አመሰግናለሁ። ያሳየዋቸውን ብሮች አመንካውን በጣም በታማኝነቱ በጣም አመሰግናለሁ። ሁሉም ሰው መጥቶ ቢያይ ደስ ይለኛል። እኔ ዩቲዩብ አውቶሜሽን ላይ እየሰራሁኝ ነውና ትንሽ አዲስ ቻናል ለማሳደግ ይከብዳል ዩቲዩብ ላይ ሶ አስ ኦፕሽን ኢቭን የሚገኘው ገንዘብ እና ከዛ የሚገኘው ፎሎወር ሁላ ትልቅ ነገር ሊያበረክት ይችላልና እኔ አላሰብኩም ነበር። አሁን ከዩቲዩብ አልጎሪዝም ጋር ነበር ስንታገል ነበረውና አሁን ከዚህ ከቲክቶክ የሚገኘው ፎሎወር ኢቭን ትልቅ ነገር ነው። ቶሎ ነው የሚያድገው የቲክቶክ ቪዲዮና ሶ ጥሩ ኢንሳይት ነው የሰጠኸኝ። ቴንክ ለማለት ነው። ቴንክ ዩ እንደተቃላይ ማለት ነው። ዛሬ የተማርነው በጣም የሚገርም ነው። ቲክቶክ አክቹሊ እኛ ለመዝናናት ብቻ ነው የምንጠቀመው። ምክንያቱም መጠቀሙ በእርግጥ ያንተን ኮርሶች ይከታተል ነበርና ጋይድ እንደዚህ ትክክለኛ ሪያሊቲን የሚነግር አካል ከሌለ ማለት ነው በትክክል መረዳት አስችልም። ምክንያቱም ምንም እውቀት ቢኖረን እንግሊዘኛ ብናውቅ ሌላ ብንኖር የሆነ ጋይድ የሚያደርግ ሰው ያስፈልጋልና የተወሰነ ገፍተን ማለት ነው ይህም በቃ ሶሉሽን ሰት የማናደርግበት ሁኔታዎች ነበሩና አሁን ጥሩ ነው። በቃ በጣም ደስ ብሎኛል። ቢያንስ አንድ ቀን ቢጨመርና ይሄ በትክክል ፕራክቲካል እኛም ከፍተን የሆነ ደረጃ ብንደርስ አንተም ሰርፕራይዝ ትሆናለህ። ምክንያቱም በእኛ ውስጥ ጥሩ ነገር ሊኖር ይችላል፣ ኃይል ሊኖር ይችላልና ያኛውን ኤነርጂያችንን መጠቀም የማንችልበት ሁኔታዎች አሉ። ያው ኦብስታክል በእርግጥ በአንተ በዛሬው ተፈቷል። ግን ሁለተኛ ግን ቢያንስ ሰፋ ብል አንድ ቀን እንኳን ቢጨመር እርግጠኛ ነኝ ታምር ይሆናልና ይሄ ነገር አንድ ኮሜንት ሰጣለሁ። ሌላኛ ማለት ነው እኔ አዲስ አበባ ለመሄድ እያሰብኩ ነበር። ምክንያቱም ሞክሬ ስታክ እያደረገኝ ነበረ ብዙ ነገሮች ማለት ነው እና ጋይድ የሚያደርገኝ ስለሌለ ከጎን ማለት ነው እና ስለዚህ እዚህ እንደ ሐዋሳ ይሄን ኮሌጅ ማግኘታችን ትልቅ ነገር ነው። ይሄ ብቻ ሳይሆን አሁን መማር እንፈልጋለን። ዲዛይን፣ ኤዲቲንግ
ሞሮሌስ እንፈልጋለን። መንግስት ሰራተኞችም አሉ፣ ሌሎችም አሉና በትርፍ ታይም ማለት መማር የሚችሉበት ሁኔታዎች ስላሉ እኛም ማስታወቂያ መስራት እንችላለን በየቦታ ማለት ነው። ስለዚህ ይሄ ነገር ቢቀጥል ሞር አንተም ማለት ነው ቢያንስ እኛ አሁን የገባንበት በጣም ሎ ኮስት ነው። እኔ ሰርፕራይዝ ሆኛለሁ ትላንት ስመጣና አንተ ፕሮፊትን ፈልጌ አይደለም መጣውና አዲስ አበባ አንድ ቢሰራ ትልቅ ነገር ነው። ለመርዳት ባሰብከው ልክ ማለት ነው ሌላ ኮርሶችም ተጨማሪ ብንሰራ ለምሳሌ እኔ ያንተውንም የሌላውንም አይቼ ከፈትኳቸው ነበሩና ትንሽ ለምሳሌ ቪዲዮ ኤዲቲንግ፣ ዲዛይን ማድረግ ሌላ ለምሳሌ ትራንስክሪፕሽን ምናምን ጀማምሬ ፌል አድርጎኛልና እንደዚህ አይነት ሰዎች ይገኛሉና ስለዚህ እዚችው በጣም እርግጠኛ ነኝ አንተ አምር መስራት ትችላለህ በዚህ ሁኔታ። እንደጀማሪም እናመሰግናለን ልህ ነው። አሁን በጣም ነው ማስከፈላችሁ ምንድነው የእናንተን ሪዛልት ፈልጋለሁ። ሐዋሳም ስላለን ዴሊ ነው የሚያስቸግራችሁን ነገር እዚህ ጋር የኛ ልጆችም አሉ። እዚህ የኛ ኦፊስ አለ በዚህኛው በኩል። ስለዚህ እኔ የሚከብዳችሁ ጥያቄ እዚህ መታችሁ መዋል ትችላላችሁ ቀኑን ሙሉ። ኤዲቲንግ ያልከውን ደግሞ ጋይድ አደርጋለሁ። ኤዲቲንግ ሌላ ኦንላይን ላይ ምናምን ሌላ ትምህርት ቤት እንዳፈልግ የሆነ ነገር አሳይተው በሰርተፊኬት ይሸኘዋል። በሰርተፊኬት ስገባ ፖርቶፎሊዮ የለም፣ ስራ በማጣት ትሽከረከራለህ። ስለዚህ አሁን ኦንላይን ላይ እዚህ ስትመጣ ፒሲ ካለ ጋይድ እናደርጋለን። ኦንላይን ኮርሶች እየተዘጋጁ ነው፣ ግን የኛ ኤዲቲንግ ኮርሶች አድቫንስድ ናቸው። አይ ሆፕ ካልተሳሳት ሱፐር ስፕሪንግ የሚባል ካምፓኒ ሙሉ ቪዲዮዎችን እኛ ነው የምንሰራው። እነኚህ የሪል ስቴት ቪዲዮዎች ናቸው። እንደ ኤጀንሲ ነው የምንሰራው ማለት ነው። እነኚህ ቪዲዮዎች እኛ ጋር ነው ኤዲት የሚያስደርጉት እንደ ቲም